ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ችልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን ይህንን ሰርቲፊኬት ከዋና ስራ አስፈጻሚና ከመስራቹ ሞቅ ባለ ጭብጨባ ይረከባል። ሰርቲፊኬቱን ሞቅ አድርጋችሁ ሴሌብሬት አድርጉት። አዶናይ ብርሃኔ የክብር አምባሳደር በሃርት ቱ ሃርት ችልድረንስ ኤድ አሁን 25,000 ልጆች የሚታከሙበት ቀን በእርግጠኝነት መረጋገጥ ይችላል። የአዶናይ ደስታ የሚያስደስታችሁ በሙሉ ወንድማችሁን አዶናይ እንኳን ደስ አለ፣ አሁንም ቀጥልበት፣ ግፋበት በሉት። ኢትዮጵያ ልጅሽ አዶናይ ተጽዕኖ ፈጣሪው ማለት ነው በዓለም ተታ ከቲክቶከሮች ማለት ነው 9ኛ ወጥቶ A++ በተጽዕኖ ፈጣሪነቱ ይህንን ማድረግ አግኝቷል ማለት ነው። እንኳን ደስ አላችሁ መላው ኢትዮጵያውያን ለማለት እንወዳለን። እናንተም ፍቅራችሁን እንድትገልጹለት ስንል ይህንን ጥሪ እናስተላልፋለን። ወንድማችን በድጋሚ እንኳን ደስ አለ፣ ከዚህም በላይ ይገባል። ካንተም ገና ብዙ እንጠብቃለን። ሰላማችሁ ይብዛ። አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርጠው ነው ማለት ነው። በጣም ትልቅ ተአምር እንሰራለን። ማርች 21 ማለት ነው አሜሪካ መተን ጠብቁን። ትልቅ ፍቅር ነው የሚሰራው። አቶ ባሩ ይናገሩ ነው አሳልፍ ቢልዲዮ so proud of him. 4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ ያለው ገንዘብ የለም፣ ታዋቂነት የለም፣ ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ትንሽ ብልጭ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ ይችላል፣ ያን ያህል ውበት የለውም፣ ሰው ላበላሽው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25,000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ ይታባት በገንዘብ ብትሉ ወደ ምን ምፈልግበት ደረጃ ደረስኩኝ። አዲስ አበባ ነው ያለሁት። ከማናጀሬ ጋር ቁጭ ብለናል። 2 ስልክ ተደወለልን። አንዱ ከኢትዮ ኢስታንቡል ሆስፒታል ነው የተደወለው። አንዱ ደግሞ የሆነ የቤቲንግ ካምፓኒ መሰለኝ which is የቤቲንግ ካምፓኒ ስፖንሰር እንድንሆናቸው ጠየቁን። ሁለቱም ሲደወሉ ባንዱ ላይ በዛኛው ኦፈር የተደረገው ብር በጣም ትልቅ ብር ነው። ከዛ ቁጭ ያሰብኩት ኦኬ ኢምፓክቱ ምንድነው ለወጣቶች እና ከዛ ደግሞ የሆስፒታሉ አንዶልም አየዋት። ሚዛኔ ስለ ገንዘብ አላወራንም፣ ስለምንም መጥቼ አይዋለው ና ጎብኘው ነው የተባልኩት እና ኦኬ ይህንን ስፖንሰር ከማድረግ ለምን ወደ ሆስፒታሉ አልሄድምና ለምን አላይም ጀስት ለማየት ነው አላማ። አላወቅኩኝ የሆስፒታሉ እና ወደ ሆስፒታሉ ገባው። ልደት ተቀበለችኝ። ሃይ ልደት በጣም አሪፍ ሰው እና አሳየችን በደንብ አድርጋ ሆስፒታሉ የታገዙትን ህፃናቶችን አየው። ከዛ ከአቶ ብርሃኑ ጋር ተዋወቅን ማለት ነው። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው 25,000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25,000 ኦ ማይ ጋድ አይም ሪሊ እንደዚህ ነው የፈነዳው። እኔ ከዛ በቃ ተደስቼ ነው የነገርኩት 25,000 ህፃናት ማገዝ ፈልጋለሁ ብዬ ጽፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ስለ ሰርቲፊኬቱም አይደለም፣ አሜሪካ ስለመሄዱም አይደለም፣ ስለ 25,000 እነዚህ 25,000 ህፃናቶች እኮ በሆነ መንገድ ደርስባቸዋለሁ። የልብም ይሆናል የሆነ ነገርም ይሆናል፣ ግን ደግሞ እግዚአብሔር ቁጭ አድርጎ አመጣልኝ። ይኸው ቁጭ አደረጋት እና ከዛች ደቂቃ ጀምሮ አላማችን አንድ ሆነ። እኔም ከኢትዮ ኢስታንቡል ሆስፒታል ጋር ለመቆም ከሃርት ቱ ሃርት ችልድረንስ ኤድ ጋር አጠገብ ሆኜ እነዚህ 25,000 ህፃናቶችን ለማገዝ ቃል ገባሁኝ ማለት ነው። እዚህም እንገኛለን ሁላችንም። እና አሁን አንድ ነገር እምላችሁ ምንድነው ከ2 ሳምንት በፊት ስለ ልዑል ቲክቶክ ቪዲዮ አይታችሁ ከሆነ ልዑል በልብ ህመም ይሰቃይ ነበር ለብዙ አመታት ማለት ነው። ቁጭ ብላችሁ ካጠገባችሁ ቁጭ ብታረጉት ልጁ ያለው ጥንካሬ ይሰማችሁ ነበረ። አስቡት እስኪ ለ5 ደቂቃ ሙሉ ሳታቋርጡ ሮጧቸዋል። ከዛ ትንፋሻችሁ ቀኑን ሙሉ እንደዛ ያላችሁ እየተነፈሳችሁ መዋል ትችላላችሁ።
ልጁ ቀኑን ሙሉ ሌሊቱን ሙሉ እንደዛ እያለ ነው የሚተነፍሰው። አስቡት ምን ያህል ጥንካሬ እንዳለው። ደግሞ ቀልድ ስትቀልዱ ፈገግ ይላል። ልቤ ውስጥ ተስፋ አገኘው። ሃርት ሃርት የሚለው ነገር ለካስ ይሄ ነው። የሌላ ሰው ልብ ስታድሱ የራሳችሁን ልብም ታድሳላችሁ። ምክንያቱም ሁሉም ሰው የእናንተ መስታወት ነው። ሌላ ሰውን ማገዝ ራስን ማገዝ ነው። ልብህ ከደከመ ሂድና የደከመ ልብ ምን አግዝ ሲሪየስሊ። እና እኔ እውነት በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። ማርች 21 ወደ አሜሪካ ያው መተን ትልቅ ፈንድሬዚንግ ኢቨንት ይኖረናል። ታሪክም እንሰራለን። ማርያም ነች ሁሌ ማርያም ደግሞ ትልቅ ተአምር ያጋጥመኛል ህይወቴ ውስጥ እና ትልቅ ታሪክ እንደምንሰራም እርግጠኛ ነኝ። እነዚህ 25000 ልጆችም በእርግጠኝነት እንደርስባቸዋለን። ቴንክ ዩ። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም እውነት ለመናገር ሁላችሁ ዝም ብላችሁ ኢትስ ኦኬ። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሶ ነው ማለት ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው ነገር ካለ እስኪ አሳልፍ። አመሰግናለሁ። አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያን ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔኑ። ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን። let's go ኢስታንቡል ጀነራል ሆስፒታል ዛሬ ካምፔኑን በአሜሪካ ያስጀምራል። ይህንን ውብ ኬክ ማሪዮት ሆቴል አቀርቦልናል። እባካችሁ ሁላችሁም ጠጋ በሉና እጃችሁ ባይደርስም እስኪ ሁላችሁም እናያዛት ሁላችን ሁሉም እጁ ጠጋ እና ዶክተር ና ግባ የታባ ጨብጨባ ሁሉ ካሜራ ይዟል ነገር ህጻናትን ልብ ቀዶ ጥገና ለማድረግ ዛሬ በአሜሪካ ለሚጀምረው ካምፔን ከአዶናይ ጋር ተጀምሯል። እንኳን ደስ ያላችሁ። ሞቅ ያለ ተዘዋጅ። ነገራችን ላይ የሄርት ፈርት በአሜሪካን ብቻ አይደለም የተመሰረተው፣ በኢትዮጵያም ፍቃድ አውጥቶ ህጋዊ ፍቃድ አውጥቶ ጨርሷል። የኢትዮጵያውን ኤፕሪል 24 ላይ ከጣሊያን ሀገር መጥተው 50 ልጆች ከሰሩ በኋላ ትልቅ ላውንች እናደርጋለን በኢትዮጵያ ሀገር ያለው ሐኪሞቻችን እንደዚህ ከልብ በሆነ መልኩ መልእክትም ስላስተላለፋችሁ ክቡር ዶክተር ሳሙኤልም እንደዚሁ 20 ሚሊዮን መነሻ ብር ስለሰጡን ለፋውንዴሽኑ የህንፃ ግንባታ በጣም እናመሰግናለን። አሁን ሁላችንም ወደ ግብዣ ስነ ስርዓት እንሄዳለን። መንገዱን ነጻ ታደርጉና ሁሉንም ወደ ታምናላችሁ ከኃላፊዎቻችንና አላቸው እንትን ትርጉም አላቸው ሁሉም አላቸው። ይሄኛው የእናቴ ነው ፍላወር አንደኛው ወድጃለሁ ነው የበለጠ ይሆናል አይደለ? ግን እናቴን ሰጥቻታለሁ። ትርጉም የሆነ ነገር ትርጉም ስትሰጠው makes you feel good, right? so የኛው ፍላወርስ የእናቴ ስም አበባ ነው, right? ስፓይደር ደግሞ ለማርያም የደበቀቻት የሚል ታሪክ አለ። ማርያም ካደጋ እያመለጠች ሸረሪት ነች የደበቀቻት ከዛ አደጋ ማለት ነው። so it's like እኔ እናቴ እንትን ነኝ ስትቸገር ስትጨናነቅ አደጋ ላይ ስትሆን I'll be there for her to protect her። እሱ ነው አይዲያ። እዚህ ላይ ደግሞ መስቀል አለኝ ከነ ፍላወሩ ስቲል አበባ እና ከሃይማኖት ጋር ማለት ነው። ይሄኛው ያምርብኛል ብዬ ነው ያረኩት። 444 እሺ 444 ማለት ያው የኢሉሚናቲ አልባልስ ነው። ኦኬ ደገምኩት እንደገና በእናት አሁን ይሄ ካት አድርጎ ያወጡታል በእናት 444 ማለት የመላእክቶች ነው። መላእክቶች አሉ ከጀርባ ማለት ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል እንዳለ በቃ ቅዱሳን መላእክት ይጠብቁናል ማለት ነው። ይጠብቁሃል አሉ እኮ like I can feel them too። so ላንተ አዶናይ ስለ ፍቅር ያደረገው ጥልቅ ንግግር ተከታዮቹን ቀልብ ስቧል። እንደዚህም ብሏል።
አንድ ሰው እንዲወዳችሁ ብላችሁ ራሳችሁን አታድክሙ፣ ሌሎች እንዲወዷችሁ ስትል የራሳችሁን ማንነት አትጣሉ በማለት አዶናይ ጠንከር ያለ መልእክት አስተላልፏል። አክሎም የፈለገው ነገር ብታደርጉ ሰዎች የማይወዷችሁ ከሆነ ዝም ብለው አይወዷችሁም። ስለዚህ አንድ ሰው እንዲወዳችሁ በማሰብ ጊዜያችሁና ጉልበታችሁን አታባክኑ ሲል የፍቅርና የራስ ወዳድነት እውነተኛ ትርጉም ተንትኗል። በዚህ ሰዓት አዶናይ ያነሳቸው እነዚህ ሀሳቦች ቀጥታ ለማን እየተላለፈ ነው የሚል ጥልቅ ጥያቄን አሰራይቷል። ብዙዎቹ ንግግሩ አሁንም ከጃኒ ጋር ካለበት ወቅታዊ ሁኔታ አንጻር እየተረጎሙት ይገኛሉ። ይህ ንግግር ለጃኒ የተላለፈ ቀጥተኛ ያልሆነ የስንብት መልእክት ነው ወይስ አሁንም እየለፋበት ስላለው ሁኔታ የተሰማውን ስሜት የሚገልጽበት መንገድ ነው የሚለው አሁንም ጥያቄ ፈጥሯል። የጥንዶቹ የወደፊት እጣ ፈንታ በጉጉት የሚጠበቀው አሁንም በቅጥፈት የአዶናይ ቃላት ከምንጊዜም በላይ ትልቅ ትርጉምና ክብደትን ሰጥቷቸዋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ፎሎና ላይክ እንዳይረሳ። መልካም ሰላም ጤና ይስጥልኝ። እንደምን አለ? የብዙ ህጻናት ህይወት ከመለወጥ አንጻር እርምጃ ስንወስድ እሺ ሰላም ጤና ይስጥልኝ። እንደምን አለ? ሰላም ጤና ይስጥልኝ። እንደምን አላችሁ? ቴንክ ዩ በጣም እናመሰግናለን። ዋናችሁ ቦታ ያዙላችሁ። እንዴት ነህ? አለን እግዚአብሔር ይመስገን። ማሪ ቴንክ ዩ ነባት እንቃለን እንዴ ቴንክ ዩ እሺ እንዴት ነህ? አለን ተጠበቅኳቸው በጣም ይቅርታ በጣም እሺ እናመሰግናለን። እንኳን ደህና መጣችሁ። አቶ መኮንን ተዋወቀው የቦርዳችን ምክትል ሰብሳቢ። ናይስ ቱ ሚት ዩ አለን እግዚአብሔር ይመስገን። ባለፈው ባንታኬ ከና አብረህት ጋር ብዙ ዲስከስ አድርገን ኦኬ ናይስ ኦ ያ ቴንክ ዩ ቦታ ያላችሁ ሰዎች ካላችሁ ቦታ ያዙና እንጀምራለን። በዚህ በቀኝ በኩል ቦታ አለ። ወደዚህ ብትመጡ ትችላላችሁ። በዚህ በቀኝ ሳይድ ብዙ ቦታ አለ። በእኔ በኩል ነው። ቦታ ያላገኛችሁ ሰዎች በዚህ በኩል